ሰላም ጤና ይስጥልኝ ውድ የኢንፎቴይመንት የዩቲዩብ ቻናል ቤተሰብ፣ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። እንግዲህ ባለፈው ስለ ዲቪ ነበር የገለጽኩላችሁ። ዛሬ ደግሞ ሌላ ቪዲዮ ይዤላችሁ መጥቻለሁ። ይሄውም በተለይ በአሜሪካ ለምትገኙ ኢትዮጵያውያን በጣም የሚጠቅም ወሳኝ የሆነ መረጃ ነው። የአሜሪካ መንግስት እንግዲህ በየጊዜው አዳዲስ የሆኑ መመሪያዎችን፣ ጥብቅ የሆኑ ቁጥጥሮችን ያደርጋል። ከዚህ ጋር በተያያዘ ታዲያ ዛሬ አንድ 3 ጉዳዮችን አብረን የምንመለከት ይሆናል። ልክ ተምኔሉ ላይ እንደተመለከታችሁት። ለማንኛውም ይሄ ቪዲዮ ስለሚጠቅማችሁ ሙሉም ቪዲዮ እንድትከታተሉ በዚህ አጋጣሚ እንግዲህ ላስታውሳችሁ እወዳለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደውላ ምልክት ከነካችሁ እያንዳንዱ ቪዲዮ አያመልጣችሁ። ወደ ዛሬው ጉዳይ እንመጣለን። የመጀመሪያ የማስቀድመው በተለይ በትዳር ከሚገኝ የመኖሪያ ፍቃድ ጋር በተያያዘ ያሉትን አንዳንድ ጉዳዮች ነው። በተለይ ከትዳር ጋር በተያያዘ ወይም ደግሞ ግሪን ካርድ ስሩ ሜሪጅ የሚባለው ማለት ነው። በትዳር የሚገኝን የመኖሪያ ፍቃድ በተለይ በአሜሪካን ሀገር የትዳር ሲፈጸም አንደኛው ወገን ዜግነት ያለው የአሜሪካ ዜግነት ያለው መሆኑ ግድ ነው። ሌላኛው ወገን የአሜሪካ ዜግነት ባይኖረውም ማለት ነው። ሆኖም ግን የአሜሪካ መንግስት እንደደነገገውና እንደሚመራበት ደግሞ መመሪያ ከሆነ ደግሞ በትዳር አማካይነት የሚገኝ የመኖሪያ ፍቃድ ሲኖር የ2 ዓመት የመኖሪያ ፍቃድ ነው የአሜሪካ መንግስት የሚሰጠው። እንግዲህ ከዚህ ጋር በተያያዘ ያሉ ቅድመ ጥንቃቄዎች፣ መደረግ ያለባቸው ቅድመ ጥንቃቄዎች ታዲያ ምንድን ናቸው? ይህንን የመኖሪያ ፍቃድ ላለማጣት ምን መደረግ አለበት የሚለውን ዛሬ እንመለከታለን። ሌሎችም ደግሞ ተመሳሳይ ጉዳዮችን አብረን የምናነሳ ይሆናል። እስቲ በመጀመሪያ የህግ ባለሙያና ጠበቃ የሆኑትን የአለን ጉደታን አንድ ቪዲዮ ላሳያችሁ። በትዳር አማካኝነት የሚገኝን ግሪን ካርድ ወይም ደግሞ የመኖሪያ ፈቃድን በተመለከተ አንድ ሰው ማድረግ የሌለበትን ነገር ኢምፖርታንት ነገር ለመናገር ነው ዛሬ መጣሁ። አለን ጉደታ ነኝ ከአለን ጉደታ የጠበቃ ቢሮ። አሜሪካን ሀገር የአሜሪካ ሲቲዝን የሆነን ሰው በትዳር ከተቆራኛችሁ በኋላ ያ ሰው ያው ለባለቤቱ ለሚስቱ ወይም ለባሏ የመኖሪያ ፈቃድን ለማስገኘት የሚጀመር ፕሮሰስ አለ። አጀስትመንት ኦፍ ስታተስ ይባላል። ያን አጀስትመንት ኦፍ ስታተስ አፕላይ ካደረጋችሁ በኋላ ዋናው ቁልፍ ነገር ብዙ ጊዜ ዩኤስሲአይኤስ ወይም ደግሞ ኦፊሰሮቹ ኢንተርቪው በሚያደርጓችሁ ጊዜ ትልቁ የሚያዩት ነገር ከሜሬጅ ሰርቲፊኬቱ ቀጥሎ አብራችሁ ትኖራላችሁ የሚለው። አንዳንድ ሰው ፎር ሶ መኒ ሪዝንስ አብሮ የማይኖርበት ጊዜ አለ። በስራ በህመም ወይም ደግሞ በተለያዩ ምክንያት አብራችሁ ላትኖሩ ትችላላችሁ። ያ ትልቅ ሬድ ፍላግ አም ሶሪ ኢት ኢዝ ዋት ኢት ኢዝ። ኦፊሰሮቹ መጀመሪያ የሚያዩት ነገር እነዚህ ባልና ሚስቶች አብረው ነው ወይ የሚኖሩት ከሜሬጅ ሰርቲፊኬቱ ቀጥሎ። አብራችሁ ማትኖሩ ከሆነ ኬዙ በጣም ዊክ ያደርገዋል። ስለዚህ በተቻለ መጠን ይሄን ፕሮሰስ የምትጀምሩ ሰዎች አብራችሁ መኖራችሁ ብቻም በቂ አይደለም። አብራችሁ እንደምትኖሩ የሚያሳይ ማስረጃዎችን አሰባስባችሁ ነው ለኢንተርቪው መሄድ ያለባችሁ ወይም ደግሞ አፕሊኬሽኑን ማስገባት ያለባችሁ። ከአብሮ ከመኖር ውጪ ደግሞ ሁለተኛው በጣም ኢምፖርታንቱ ነገር ደግሞ ምንድነው? ፋይናንሻል ሪሶርሳችሁ አንድ ላይ ኮምባይንድ ሆኗል ወይ ነው። ባንክ አካውንት አላችሁ ወይ ወይም ታክስ ሪተርን አብራችሁ ታሰራላችሁ ወይም ደግሞ የክሬዲት ካርድ አብራችሁ ትጠቀማላችሁ ወይ፣ ዩቲሊቲ ቢልስ ትከፍላላችሁ ወይ፣ ሊዝ አብሮ አለ ወይ። እነዚህ these are really important information and documentation that you really need ኦፊሰሮቹን ኮንቪንስ ለማድረግ ወይም ደግሞ ትዳራችን የእውነት ነው ቦናፋይድ ነው ባለቤቴ ወይም ደግሞ ሚስቴ ወይም ባሌ ይሄ ግሪን ካርድ ወይም ደግሞ የመኖሪያ ፈቃድ ያስፈልጋቸዋል ብሎ ለመናገር ማለት ነው። እንዳትረሱ ይጠቅማቸዋል በሚል ነው። አለን ጉደታ ነኝ ከአለን ጉደታ የጠበቃ ቢሮ ነው። እንግዲህ ቀደም ሲል እንዳደመጣችሁት እኚህም የህግ ባለሙያ እንደተናገሩት በተለይ በትዳር የሚገኝን የመኖሪያ ፍቃድ በተመለከተ በጣም ወሳኝ የሆኑ ጥንቃቄ ሊደረግባቸው የሚገቡ አንዳንድ ጉዳዮች አሉ። እነዚህ ጉዳዮች ምንድናቸው የሚለውን ነበር የተናገሩት። እንግዲህ ወደዚህ ጉዳይ ስንገባ በትዳር አማካኝነት የሚገኝን የአሜሪካን የግሪን ካርድ ወይም ደግሞ ቋሚ የመኖሪያ ፍቃድ ማለት ነው ለማግኘት ሂደቱ በጣም ጥንቃቄ የሚፈልግ ነው። ፍቃዱንም ሊያስነጥቁ ወይም ደግሞ ጥያቄ ውስጥ ሊከቱ የሚችሉ ደግሞ ዋና ሁኔታ እና ሊደረጉ የሚገቡ ጥንቃቄዎች አሉ። እነዚህ ምንድን ናቸው? የመጀመሪያው ነገር ትክክለኛ የሆነ ሜሬጅ ወይም ደግሞ ትዳር ያስፈልጋል ወይም ደግሞ ቦናፋይድ የሆነ ሜሬጅ ያስፈልጋል ማለት ነው። የአሜሪካ የኢሚግሬሽን ባለስልጣናት ወይም ደግሞ USCIS ጋብቻው የተመሰረተው ለፍቅርና አብሮ ለመኖር መሆኑን እንጂ ለዶክመንት ብቻ እንዳልሆነ በከፍተኛ ሁኔታ ይመረምራሉ። ግሪን ካርዱን ሊያስነጥቁ የሚችሉ ሁኔታዎችን በተመለከተ በጥንቃቄ የሚያዩዋቸው ጉዳዮች አሉ። ስለዚህ በዚህ ጉዳይ ላይ በጣም ጠንቃቆች መሆን አለባችሁ። በተለይ ደግሞ በትዳር አማካኝነት በአሜሪካ ሆናችሁ ትዳር የያዛችሁ ሁሉ የአሜሪካ ግሪን ካርድ የሚሰጣችሁ የ2 ዓመት ግሪን ካርድ እንደሆነ ይታወቃል። ስለዚህ በዚህ ረገድ
ጥንቃቄ ካላረጋችሁ ይሄ ግሪን ካርዳችሁ ሊነጠቅ ወደ ሀገራችሁ ልትመለሱ ትችላላችሁ። እንግዲህ እነዚህ ጥንቃቄዎች ምንድናቸው? የመጀመሪያው ነገር እውነተኛ ትዳር መሆኑ ነው። ስለዚህ የውሸት ጋብቻ ወይም ደግሞ ሜሪጅ ፍራውድን ማስወገድ አለባችሁ ማለት ነው። ይሄ ብዙ ጊዜ የሚከሰት ነው። በተለይ በእኛ ሀገር ደግሞ እንደምታውቁት በዲቪም አሁን ዲቪ ተከለከለ እንጂ እርግጥ ነው አሁን በቅርብ ጊዜ ሊጀምር ነው። ሆኖም ግን ዲቪ በነበረበትም ሰዓት ከዚህ በፊትም ባሉ ልምዶች ለዲቪ ስፖንሰርሺፕ ለማግኘት ሲባል የውሸት ጋብቻዎች ይፈጸማሉ፣ ጊዜያዊ የሆኑ ጋብቻዎች። እንደዚህ አይነት የመሳሰሉ ነገሮች በጣም ትክክለኛ ያልሆኑና የማይመከሩ ናቸው። አሁንም ደግሞ በአሜሪካን ሀገር ከገባችሁ በኋላ ለቋሚ መኖሪያ ፈቃዳችሁ ወይም ደግሞ ለግሪን ካርድ ስትሉ የትዳር የምትፈጽሙ ከሆነ ይሄ በጣም ከባድ ነው። ምክንያቱም መረጃው ከተገኘባችሁ ሙሉ ለሙሉ ከአሜሪካን ሀገር ተባራችሁ ወደ ሀገራችሁ ልትመለሱ ትችላላችሁ። ስለዚህ የውሸት ጋብቻን በተመለከተ በጣም ጥንቃቄ ሊደረግ የሚገባበት ምክንያት ነው። ያለ በቂ ምክንያትም ባልና ሚስት በተለያዩ አድራሻዎች መኖርም የለባቸውም። አሁን እኚህ የህግ ባለሙያና ጠበቃም እንደተናገሩት ማለት ነው በተለያዩ አይነት ምክንያቶች በተለያየ አድራሻ የምትኖሩ ከሆነ ያም ቢሆን ጥያቄ ውስጥ ሊገባባቸው የሚችል ጉዳይ ነው ማለት ነው። ሌላው ነገር ደግሞ በ2 ዓመት ገደብ ላይ የሚደረግ ስህተት ነው ወይም ደግሞ ኮንዲሽናል ሬዚደንሲ ነው። ይሄ ማለት ነው እንደምታውቁት ቀደም ሲልም እንደነገርኳችሁ የአሜሪካው የቋሚ መኖሪያ ፈቃድ የሚሰጣችሁ በተለይ በትዳር የሚገኘው ይህ የግሪን ካርድ የመጀመሪያው የ2 ዓመት ጊዜያዊ የሆነ ግሪን ካርድ ነው የሚሰጠው። ታዲያ በዚህ በ2 ዓመት ጊዜ ውስጥ ምንድን ነው መደረግ ያለበት ካላችሁ አብራችሁ መኖር ነው። ምክንያቱም የሚሰጣቸው ኮንዲሽናል የሆነ ግሪን ካርድ ስለሆነ ማለት ነው። ግን ምንድን ነው እዛ ጋር ሊፈጸም የሚችለው ችግር ካላችሁ ደግሞ በተለይ በ2 ዓመት ውስጥ ስህተት ላለመፈጸም ጥረት ማድረጋችሁ በጣም አስፈላጊ ነው። እርግጥ ነው ትዳር እስከሆነ ድረስ ለ2 ዓመት ብቻ ሳይሆን ለዘላቂ ነው መሆን ያለበት። ስለዚህ የ2 ዓመት ግሪን ካርዱን ለማሳደስ ስትሉ ብቻ ወይም ለማቆየት ስትሉ ብቻ ያንን ማድረግ አለባችሁ እያልኩኝ አይደለም። ትዳር ሁልጊዜም ዘላቂ ጥምረት ነው መሆን ያለበት ትልቅ የሆነ እንግዲህ ነገር ስለሆነ ማለት ነው። እንግዲህ ትዳሩ ከ2 ዓመት በታች ሆኖ ግሪን ካርዱ ከተሰጠ የሚሰጠው ለ2 ዓመት ብቻ የሚያገለግል ወይም ቀደም ሲል እንዳልኳችሁ ኮንዲሽናል የሆነ ግሪን ካርድ ነው። ስለዚህ ይሄንን በተመለከተ በ2 ዓመት ውስጥ ስህተት እንዳትፈጽሙ ጥንቃቄ ማድረግ አለባችሁ። ሌላው ነገር ደግሞ I-751 የተባለውን ፎርም አለማስገባት ነው። I-751 ፎርም ማለት ይሄንን የግሪን ካርድ ለማሳደስ ከ2 ዓመት ወደ 10 ዓመት ቋሚ የመኖሪያ ፈቃድ ለማሳደስ የሚደረግ ፎርም ወይም የሚሞላ ፎርም ነው። እንግዲህ ግሪን ካርዱ ከማለቁ ከ90 ቀናት በፊት የ2 ዓመት ገደቡ እንዲነሳ ወይም ደግሞ ሪሙቫል ኦፍ ኮንዲሽናል ግሪን ካርድ ማለት ነው። ይሄን እንዲነሳ በጋራ ማመልከቻ ካልተገባ ግሪን ካርዱ በራሱ ጊዜ ሊቃጠል ይችላል ማለት ነው። ስለዚህ በጣም ይሄን ጥንቃቄ ማድረግ አለባችሁ። እንደተነገራችሁ በ2 ዓመቱ ከማለቁ ከ90 ቀን በፊት በ90 ቀን ውስጥ ማመልከት አለባችሁ። ልክ 90 ቀን ሲቀረው ያንን ማድረግ አለባችሁ። ከ90 ቀን በፊትም ከ90 ቀን በኋላም አይሆንም ይሄ ማለት ነው። ከ90 ቀን በፊት ተቀባይነት አታገኙም። ከ90 ቀን በኋላ ከሆነ ደግሞ ካርዱ በራሱ ኤክስፓየር ስለሚያደርግ ያ ደግሞ ከባድ የሆነ ችግር ይፈጥርባችኋል። ሌላው ከህግ ጋር የተያዙ ጉዳዮችን በተመለከተ ነው። እንግዲህ የወንጀል ሬከርድ ወይም ደግሞ ክሪሚናል ሬከርድ ካለባችሁ ይሄም በጣም ከባድና ጥንቃቄ የሚያስፈልገው ነገር ነው። ይሄ ደግሞ ግሪን ካርዳችሁን ሊያስነጥቃችሁ የሚችል ነገር ነው። እንግዲህ ከባድ የሆኑ ወንጀሎችን መፈጸምም ይሁን በኢሚግሬሽን ፎርሞች ላይ የውሸት መረጃ መስጠት፣ እነዚህ ሁለቱ እንደ አንድ ነገር ነው፣ እንደ ከባድ ወንጀል ነው የሚታዩት። ከባድ ወንጀል ፈጸማችሁም የኢንፎርሜሽናችሁም የተሳሳተ ኢንፎርሜሽን ሰጣችሁም ለኢሚግሬሽን ተመሳሳይ ናቸው፣ እንደ ወንጀል ነው የሚታዩት። ስለዚህ ይሄ ቀጥታ ግሪን ካርዳችሁን ሊያስነጥቃችሁ የሚችል ነገር ስለሆነ በትዳር የሚገኘውን ግሪን ካርድ በተመለከተ በጣም ጠንቃቆች መሆን አለባችሁ። እንግዲህ ዜግነት ያለው አካል ምንም አይጎዳም። ግሪን ካርድ ያገኘው አካል ግን ባልም ይሁን ሚስትም ትሁን ልትጎዱ ትችላላችሁ ማለት ነው። ሌላው ነገር ደግሞ ፍቺ ነው። እንግዲህ ፍቺን በተመለከተ በ2 ዓመት የሙከራ ጊዜ ውስጥ ፍቺ ከተፈጠረ በተለያዩ አይነት ምክንያቶች በሞት ሊሆን ይችላል፣ በአቢዩዝ ተደርጎም ሊሆን ይችላል ትዳሩ። ስለዚህ በእንደዚህ አይነት ምክንያቶች የሚፈጠሩ ፍቺዎች ከተፈጸሙ ምን አይነት ሁኔታ ማድረግ እንዳለባችሁ ማሰብ ይኖርባችኋል። በጣም ይሄም ጥንቃቄ የሚያስፈልገው ነገር ነው። ማስረጃዎች፣ አሳማኝ የሆኑ ማስረጃዎችን ማቅረባችሁ በጣም አስፈላጊ ነው። እንግዲህ እዛ ጋር ኦፊሰሮቹ ጥያቄ ሲያቀርቡ ማስረጃዎቻችሁን፣ ሰነዶቻችሁን ሲመረምሩ ይሄ ማስረጃና ሰነድ ትክክለኛ ሆኖ ካልተገኘ ትክክለኛም ቢሆን አሳማኝ ሆኖ እስካልተገኘ ድረስ አያጸድቁላችሁም። ስለዚህ በዚህ ጊዜ በጣም ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። ስለዚህ
ትዳሩ የፈረሰው በክፋት ሳይሆን በሁኔታዎች ለምሳሌ በሞት ሊሆን ይችላል እንዳልኳችሁ፣ ወይም ደግሞ አንደኛው በተለይ ደግሞ ዜግነት ያለው አካል ይሄ ቋሚ የመኖሪያ ፈቃድ ያለውን የትዳሩን አጋሩን ጎርቶ ከሆነ በዛ ምክንያት ከሆነ ፍቹ የተፈጸመው ይሄንን የሚያስረዱ ማስረጃዎችን ማቅረብ በጣም አስፈላጊ ነው ማለት ነው። ይሄ ካልሆነ ግን ይሄ ካልተቻለ በጣም አስቸጋሪ ሁኔታ ውስጥ ይገባል። ስለዚህ እንግዲህ መደረግ ያለባቸው ጥንቃቄዎች ምንድን ናቸው የሚለውን እንመለከታለን። እንግዲህ ቀደም ሲል ሊያስነጥቁ የሚችሉ ሁኔታዎችን ተመለከትን። አሁን ደግሞ መደረግ ያለባቸው ጥንቃቄዎች፣ የመጀመሪያው ነገር ማስረጃዎችን ማደራጀት ነው። በተለይ አብራችሁ ባላችሁበት በ2 ዓመት ውስጥ ደግሞ የተለያዩ ማስረጃዎች ከፎቶ ማስረጃ ጀምሮ አብራችሁ ፎቶ የተነሳችኋቸው የተዝናናችሁባቸው ቦታዎች ያሉ ፎቶዎች ካሏችሁ እነዚህም እንደ ማስረጃ፣ ሌሎችም ትልልቅ የሆኑ ማስረጃዎች ያስፈልጓቸዋል። ለምሳሌ ዩቲሊቲ ቢልስ አብራችሁ የምትከፍሉ የተለያዩ አይነት ፍጆታዎችን፣ ክፍያዎችን አብራችሁ የምትከፍሉ መሆኑን እነዚህን የሚያስረዱ ማስረጃዎች፣ አብራችሁ ታክስ ቢል የምትከፍሉ መሆናችሁን የሚያስረዱ ማስረጃዎች፣ ሌላም ደግሞ ሌሎችም ነገሮች እንደዚህ የመሳሰሉ ነገሮችን በማስረጃነት ማስቀመጥ አለባችሁ። ሌላው ነገር ደግሞ የመኖሪያ አድራሻ የምትቀይሩ ከሆነ በ10 ቀናት ውስጥ ለዩኤስሲአይኤስ ማሳወቃችሁ በጣም ግዴታ ነው። ይህን ስለ መኖሪያ አድራሻ ቅየራ በኋላ የምንመለከተው ጉዳይ ነው፣ በስፋት እንመጣበታለን። ሌላው ነገር በኢንተርቪው ወቅትም ሆነ በፎርሞች ላይ የሚሰጡ መረጃዎች እውነተኛና ወጥ መሆን አለባቸው። ያልተስማሙ፣ ግራ የተጋቡ የውሸት ፎርሞች ከሆኑ ወይም የውሸት ማስረጃዎች ከሆኑ እንደዚሁም ከታወቀባችሁ አጠቃላይ ግሪን ካርዳችሁ ሙሉ ለሙሉ ተመላሽ ይሆንባችኋል። ይሄ ደግሞ ወደ ሀገራችሁ ዲፖርት እንድትደረጉ ምክንያት ይሆናል። ይሄ ጥንቃቄ ያስፈልጋል። ወቅታዊ መረጃዎችንም ደግሞ ሁል ጊዜ ተከታተሉ። እንደዚሁም የህግ ባለሙያ ምክር በጣም ያስፈልጋችኋል። ይህንን ግምት ውስጥ ማስገባታችሁ በጣም አስፈላጊ ነው። እንግዲህ ታዲያ ይሄ ሁኔታ ካለ በትዳር አማካይነት የተገኘን እንዴት ነው በትዳር አማካይነት የተገኘን የ2 ዓመት ግሪን ካርድ እንዴት ነው ወደ 10 ዓመት ማስገባት ወይም ደግሞ ማሳደስ የሚቻለው የሚለውን እንመለከታለን። ይህን ከመመልከታችን በፊት እስቲ አሁንም ቀጣዩን ደግሞ አንድ ቪዲዮ አሳያችኋለሁ። እኚሁ የህግ ባለሙያ አለም ጉደታ በዚህ ጉዳይ ላይ የሚሉትን አብረን እናዳምጣለን። በትዳር የሚገኝን የ2 ዓመት ግሪን ካርድ ወደ 10 ዓመት ግሪን ካርድ ለመቀየር የሚደረጉ አንዳንድ ስቴፖች አሉ። እሱን አንዳንድ ነገር ለማለት ነው ዛሬ የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። እንግዲህ አንድ ሰው በፊዮንሴ ቪዛ ፊዮንሴውን ወደ አሜሪካን ሀገር ያመጣል። በ90 ቀን ውስጥ መጋባት አለባቸው። ከተጋቡ በኋላ ለግሪን ካርድ አፕላይ ያደርጋል። ግሪን ካርዱ ሲመጣ ግን የ2 ዓመት ግሪን ካርድ ብቻ ነው ዩኤስሲአይኤስ ኢሹ የሚያደርገው ለመጀመሪያ ጊዜ በኮንዲሽን ማለት ነው። ኮንዲሽናል ግሪን ካርድ ይባላል። ወይም ደግሞ አሜሪካን ሀገር ባልና ሚስቱ ይጋባሉ። አንዱ ዩናይትድ ስቴትስ ሲቲዝን ነው። ሚስት ወይም ባል ደግሞ ቤኔፊት ይፈልጋሉ። ከተጋቡ በኋላ ዩኤስሲአይኤስ ካመነበት በኋላ የሚሰጣቸው ካርድ የ2 ዓመት ብቻ በኮንዲሽን የ2 ዓመት ኮንዲሽናል ግሪን ካርድ። ያ ኮንዲሽን ምንድን ነው የተባለ እንደሆነ እነዚህ 2 ጥንዶች አሁንም ተጋብተው መቆየት አለባቸው። ከ2 ዓመት የ10 ዓመቱን ግሪን ካርድ ለማግኘት አሁንም አብረው በትዳር መቆየት አለባቸው ነው። በትዳር አብረው ካልቆዩ ግን ያ 2 ዓመት ግሪን ካርድ እንደውም ሊነጠቁ ይችላሉ ማለት ነው። ግሪን ካርዱን ሊወስድ ይችላል ዩኤስሲአይኤስ። በዚህ ፕሮሰስ ዙሪያ አንዳንድ ነገሮችን ለማለት ፈልጌ ነው። አንደኛ ይሄ የ2 ዓመት ግሪን ካርድ ካገኛችሁ በኋላ ወደ 10 ዓመት ለመቀየር ማድረግ ያለባችሁ ጊዜው በ90 ቀን ውስጥ ዊንዶ ነው። ኤክስፓየር ሊያደርግ 90 ቀን ሲቀረው። እዚህ ላይ አጠንክሬ መናገር የምፈልገው ከ90 ቀን በፊት አፕላይ እንዳታረጉ፣ ምክንያቱም ሪጀክት ያደርጉታል። ከ90 ቀን በኋላ ወይም ደግሞ ግሪን ካርዱ ኤክስፓየር ካረገ በኋላ እንዳታረጉ። ያን ደግሞ ዲና ያደርጉትና ተርሚኔሽን ይሆናል። ወደ ፍርድ ቤትም ሊመሯችሁ ይችላሉ። ስለዚህ እዚህ ላይ በጣም ተጠንቀቁ። ማሳየት ያለባችሁ ነገር ግን አሁንም እኛ ባልና ሚስት ነን፣ አብረን የኖር ነው፣ ልጆች አሉን፣ ንብረት አለን፣ ታክሳችንን አብረን ነው የምናሰራው። ይሄን ሁሉንም ነገር የግድ መኖር የለበትም። ግን ስቲል ባልና ሚስት መሆናችሁ ማሳየት ከቻላችሁ ያንን ኮንዲሽን ሚት አድርጋችኋል ማለት ነው። ስለዚህ ያ የ2 ዓመት ግሪን ካርድ ኤክስፓየር ካረገ በኋላ የ10 ዓመት ግሪን ካርድ ይልኩላችኋል ማለት ነው። አንዳንድ ጊዜ ግን ትዳሩ ጥንዶቹ በትዳር ላይ ቆዩ ይችላል። ፍቺ ሊኖር ይችላል። አንዳንድ ጊዜ አቢዩዝ ሊኖር ይችላል፣ ወይም ደግሞ ሞትም ሊኖር ይችላል። በዚህን ጊዜ ያ ሰው የ2 ዓመቱን ግሪን ካርድ አብራችሁ ስላልኖራችሁ ከባልሽ ጋር ወይም ሚስትህ ጋር ግሪን ካርዱን አንስጠም አይባልም። ብቻችሁን ያንን አፕሊኬሽን ሪሙቭ እንዲደረግላችሁ መጠየቅ ትችላለን። እዚህ ላይ ደግሞ አንድ ጠንከር አድርጌ መናገር የምፈልገው ስቲል ግን መጀመሪያ ትዳሩ ሲመሰረት የእውነተኛ ትዳር እንደመሰረታችሁ ግን ለዩኤስሲአይኤስ ማሳየት አለባችሁ። ከዛ በኋላ ደግሞ ምክንያቱ ፍቺውን ወይም ደግሞ እንዴት እንደሆነ አቢዩዝም ካለ አቢዩዙ ምን አይነት ነው፣ ፍርድ ቤት ወይም የፖሊስ ወረቀት አለ አንዳንድ ማስረጃዎች ኤክስፔክት ይሆናል ከእናንተ አንዳንድ ማስረጃዎች መስጠት ሊገባችሁ ይገባል። ያ ሆኖ ከተገኘ ዩኤስሲአይኤስ ያን የ2 ዓመት ምንም እንኳን ብቻችሁን እንኳን ፋይል ብታረጉም ወደ 10 ዓመት ሊቀይረው
ይችላል። ከዛ በኋላ አንዳንድ ጊዜ ጥንዶችን ብትሆኑ ኢንተርቪው ልትደረጉ ትችላላችሁ። ከኢንተርቪው በኋላ ግን የ10 ዓመቱን ግሪን ካርድ ታገኛላችሁ። 10 ዓመት ግን መቆየት የለባችሁ ወይም ደግሞ አናዘር 5 years መቆየት የለባችሁ። የመጀመሪያውን ግሪን ካርድ ካገኛችሁ ከ3 ዓመት በኋላ ለሲቲዝንነትም አፕላይ ማድረግ ትችላላችሁ። ያ ግን ራሱን የቻለ ዲፍረንት ፕሮሰስ በሌላ ጊዜ ሰፋ አድርጌ ለመናገር ሞክራለሁ። ይሄ this is the skeleton the big picture እና ይሄ ፕሮሰስ ያለባችሁ ሰዎች አትሊስት ናቪጌት ለማድረግ ምን ማድረግ አለብኝ ምን ይጠበቅብኛል የሚለውን ለመንገር ነው። አንዳንድ ጥቃቅን ነገሮች ከሰው ይለያል፣ ከኬዝ ይለያል። ስለዚህ እዛ በሚሆንበት ጊዜ ጥያቄ ለመጠየቅ አትፍሩ። በምንችለው መጠን አድሬስ ለማድረግ እንሞክራለን። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። እሺ ቀደም ሲል እንደተመለከታችሁት አሁን ደግሞ ከ2 ዓመት የጊዜያዊ ግሪን ካርድ ወደ 10 ዓመት ከፍ ለማድረግ ለማሳደስ ማለት ነው ምን አይነት መመሪያዎች መጠበቅ አለባቸው፣ ምን ቅደም ተከተሎች መደረግ አለባቸው። ይሄ አሁንም በትዳር ከሚገኝ የግሪን ካርድ ወይም የቋሚ የመኖሪያ ፍቃድ ጋር በተያያዘ ያሉና በዛ ላይ የሚሰሩ ጉዳዮችን ይመለከታል። እንግዲህ በዚህ ጉዳይ ላይ እንግዲህ የምንመለከተው ስለ I-751 ስለተባለው ፔቲሽን ቱ ሪሙቭ ኮንዲሽንስ ኦን ሬዚደንስ የሚባለውን ወይም ደግሞ የ2 ዓመቱን ጊዜያዊ የሆነ ግሪን ካርድ ወደ 10 ዓመት ሪሙቭ አድርጎ ወደ 10 ዓመት ቋሚ የሆነ የመኖሪያ ግሪን ካርድ ለማሳደስ የሚደረግ ሂደት ነው። እንግዲህ ቀደም ሲል ነግሬያችኋለሁ። ይሄ እድሳት የሚደረገው ወይም ፎርሙ መግባት ያለበት I-751 የሚባለው ፎርም መግባት ያለበት ያ የ2 ዓመት ጊዜ ከመጠናቀቁ በፊት 90 ቀናት ሲቀሩት ነው። በ90 ቀናት ሲቀሩት ያንን ፎርም በቀጥታ ማስገባት ያስፈልጋል ማለት ነው። ስለዚህ ይሄንን ለማድረግ ቋሚ ግሪን ካርድ ለመቀየር ለኢሚግሬሽን ወይም ደግሞ ለUSCIS የሚገባ ወሳኝ የሆነ ማመልከቻ ነው። የአሜሪካ መንግስት በትዳር ለሚመጡ ሰዎች መጀመሪያ የ2 ዓመት ጊዜያዊ ግሪን ካርድ የሚሰጠው ትዳሩ እውነተኛ መሆኑን ለማረጋገጥ ነው። በ2 ዓመት ውስጥ ምን አይነት ነገር ይፈጠር ይሆን? እነዚህ ሰዎች በእርግጥም ትዳር የመሰረቱት የተጣመሩት ለእውነተኛ ኑሮ ነው? ለእውነተኛ ዘላቂ የሆነ ኑሮ ነው ወይስ ደግሞ ይህንን ዶክመንት ለማግኘት ነው? ይህንን ያጣራል። 2 ዓመት የግሪን ካርድ የሚሰጥበት ትልቁ ምክንያት ይሄ ነው። ከዛ የ2 ዓመት እንግዲህ አክቲቪቲያችሁን በደንብ ከተመለከቱና ያንን ካረጋገጡ በኋላ ይሄ የ2 ዓመት ግሪን ካርድ ወደ 10 ዓመት ቋሚ የሆነ ግሪን ካርድ እንዲያድግ ይደረጋል። ስለዚህ ይሄ ቅጽ መግባት ያለበት ከእንግዲህ የ2 ዓመቱ ግሪን ካርድ ሊቃጠል 90 ቀናት ሲቀረው ነው። ከዛ ፊት ማድረግም አይቻልም። ከዛ በኋላም ደግሞ ዋጋ የለውም ማለት ነው። እንግዲህ መቼ ነው የሚሞላው? እንዳልኳችሁ 90 ቀናት ሲደርስ ነው። ከዛ በፊት ይሁን ተቀባይነት ከማያገኝበት ጊዜ በፊትም ይሁን በኋላ ደግሞ ከሆነ ደግሞ ሞር አደጋ ውስጥ ትገባላችሁ ማለት ነው። ታዲያ ማን ነው የሚያስገባው ካላችሁ ብዙውን ጊዜ ባልና ሚስት በጋራ ወይም ጆይንትሊ ይፈርሙበታል። ነገር ግን በትዳር መሃል ፍቺ ከተፈጠረ ጥቃት ወይም አቢዩዝ ካጋጠመ ወይም የትዳር አጋር ከሞተ ዌቨር ወይም ደግሞ ልዩ ፍቃድ በመጠየቅ ግለሰቡ ብቻውን ሊያመለክት ይችላል። እንግዲህ ቀደም ሲል የጠቀስኳቸው ያያችኋቸው የህግ ባለሙያ አለን ጉደታ እንደተናገሩት አንዳንድ ጊዜ በ2 ዓመት ጊዜ ውስጥ ፍቺ ሊፈጸም ይችላል። ይሄ በሞት ሊሆን ይችላል። ለምሳሌ የአሜሪካ ዜግነት ያለው የትዳር አንደኛው አጋር ሊሞት ይችላል። ስለዚህ እዚህ ጋር የሚቀረው የግሪን ካርድ ሆልደሩ ብቻ ይሆናል ማለት ነው። በዚህ ጊዜ እንዴት ነው የሚደረገው ነው። አሁን እዚህ ጋር ከባድ የሆነ ችግር ሊያመጣ የሚችለውም ጥንቃቄ የሚፈልገውም እዚህ ጋር ነው። ምክንያቱም ዜግነት ያለው አካል ከሞተ ቋሚ የሆነ ግሪን ካርድ ለሚያዝ የሚጣጣረው የ2 ዓመት ጊዜ ግሪን ካርድ የተሰጠው የትዳር አጋሩ ብቻውን እንዲያመለክት የሚያደርጉት ሁኔታዎች መኖር አለባቸው። ምክንያቱም አለበለዚያ የ2 ዓመቱ ግሪን ካርድ ሊጠናቀቅበት ይሆናል። ኤክስፓየር ካደረገ ደግሞ ዲፖርት መደረጉ የማይቀር ነው። ስለዚህ በዚህ ወቅት በተለይ ለምሳሌ ትዳሩ አቢዩዝ ተደርጎ ከሆነ ፍቺ የተፈጸመው ያንን የሚያስረዱ ማስረጃዎች ያስፈልጋሉ። ትክክለኛ የሆኑ አሳማኝ ማስረጃዎች ከነተጨባጭ ሰነዶች ጋር አስገብቶ የ2 ዓመቱን ጊዜያዊ ግሪን ካርድ ወደ 10 ዓመት ቋሚ ግሪን ካርድ ማሳደስ ይቻላል። ይህም ብቻም አይደለም። ያ ግሪን ካርድ የመጀመሪያው ቋሚ የሆነ የ10 ዓመት ግሪን ካርድ ከመጣ በኋላ ከ3 ዓመትም በኋላ ሊሆን ይችላል፣ ከ5 ዓመትም በኋላ ለሲቲዝንሺፕ ማመልከት ይቻላል ማለት ነው። ይሄ ነጠላ የሆነው ወይም ደግሞ ፍቺ የተፈጸመው ወይም ፍቺ የፈጸመው አንደኛው የግሪን ካርድ ባለቤት ሌላኛው ዜጋ ስለሆነ ይህንን ማድረግ ይችላል። ሆኖም ግን በዚህ ወቅት ጥንቃቄ ማድረግ ያለበት ነገር የውሸት እንዳይሆን ወይም ደግሞ ማስረጃዎቹ ትክክለኛና በቂ አይደሉም ከተባለም ደግሞ ያ ችግር ሊፈጠር ስለሚችል ትክክለኛና በቂ የሆኑ ማስረጃዎችን ማቅረቡ በጣም አስፈላጊ ነው። ስለዚህ
ባለፉት 2 ዓመታት ትዳሩ እውነተኛ መሆኑን የሚያሳዩ ሰነዶች መያዝ አለባቸው። ለምሳሌ የጋራ የባንክ አካውንት እንደነበራቸው፣ ስለዚህ ሁለቱም የሚጠቀሙበት የገንዘብ እንቅስቃሴ መኖሩን የሚያሳዩ የባንክ ስቴትመንቶች ያስፈልጋሉ። አካውንታቸው ያስፈልጋል። ሊዞች፣ የመኖሪያ የጋራ ውል ወይም ሊዝ ያስፈልጋቸዋል። እሱ ደግሞ በአንድ አድራሻ አብረው ይኖሩ እንደነበረ የሚያሳይ ነው። የጋራ ታክስ ከፋዮች እንደነበሩ፣ የልጆች ልደት ምስክር ወረቀት ልጆች ካሉ ከተወለዱ፣ እነዚህና ሌላ የጤና፣ የህይወት፣ የመኪና የምናምን ኢንሹራንሶች አስፈላጊ ናቸው። እነዚህን አብሮ አያይዞ ማቅረብ ያስፈልጋል። ስለዚህ በዚህ ወቅት ፍቺ የፈጸመው አካል በተለይ የመኖሪያ ፍቃድ የ2 ዓመት ግሪን ካርድ የያዘው ከሆነ የዜግነት ያለው ካልሆነ ግዴታ የሚያስፈልገው ለዚህም ስለሆነ ማስረጃው ለዜጋው እንኳን ምንም ችግር የለም። ከዛ በኋላ ተቀባይነት ካገኘ በዩኤስሲአይኤስ ተመርምሮ ይሄ ብቁ ነው ከተባለ የዛ ጊዜ ወደ 10 ዓመት ግሪን ካርድ ይታደስለታል፣ ያድግለታል። ከዛ በኋላ ብዙም ሳይቆይ ደግሞ ከ3 ዓመት በኋላም ሊሆን ይችላል፣ ከ5 ዓመት በኋላም ለዜግነት ማመልከት ይችላል። እነሱ ደግሞ የራሳቸው የሆነ አሰራርና ሂደት አላቸው። እሱም በሌላ ጊዜ እንመለከታለን። እንግዲህ ይሄ ሁሉ ጥንቃቄ የሚያስፈልገው ለምንድን ነው ካላችሁ፣ ይሄ ማመልከቻ ውድቅ ከተደረገ ወይም በቂ ማስረጃ ካልቀረበ ዩኤስሲአይኤስ የ2 ዓመቱን ግሪን ካርድ ይሰርዘዋል። መሰረዝ ብቻም አይደለም፣ በዚህ ምክንያት ግለሰቡ የአሜሪካ መኖሪያ ፍቃዱን ሊያጣ ይችላል። ስለዚህ ወደ ሀገሩ ዲፖርት ሊደረግ ይችላል። ስለዚህ ይሄ ሁሉ በጣም ከባድ ውጤት ሊያስከትል ስለሚችል ጥንቃቄ መደረግ ያለበት ለዚህ ነው። እንግዲህ ያየናቸው 2 ነገሮች በትዳር አማካኝነት የሚገኝ ግሪን ካርድ ጠብቆ ለማቆየት ከዛም ደግሞ ወደ 10 ዓመት ለማሳደግ መደረግ ያለባቸው ቅድመ ጥንቃቄዎችን ተመልክተናል። ይሄ እንደሚጠቅማችሁ ተስፋ አደርጋለሁ። ሶስተኛውና ዛሬ ያስኩላችሁ መረጃ ደግሞ አብረን እንመለከታለን። እሱ ደግሞ አድራሻ፣ አንድ ቋሚ የሆነ የመኖሪያ ፍቃድ ያለው ወይም በጊዜያዊነት ደግሞ በጉዳዮች ምክንያት በትምህርትም በስራም በጉብኝትም ወደ አሜሪካን ሀገር አንድ ሰው ቢጓዝ አድራሻ ቢቀይር አድራሻው ማሳወቁ ምን ያህል ጠቃሚ ነው የሚለውን እንመለከታለን። ይህም በተመለከተ አሁንም እኚሁ የህግ ባለሙያና ጠበቃ አለን ጉደታ የሚነግሩንን አንድ መረጃ እንሰማለን። አሜሪካን ሀገር በምንኖርበት ጊዜ አድራሻችንን በምንቀይርበት ጊዜ አድራሻችንን መቀየራችንን ለመንግስት ማሳወቅ አለብን ወይ ነው መልሱ። አዎ ማሳወቅ አለባቸው። አለን ጉደታ ነኝ ከአለን ጉደታ የጠበቃ ቢሮ ነው። እንግዲህ አሜሪካን ሀገር ከመጣን በኋላ በምንም አይነት መንገዱ ብንመጣ ማለት ነው፣ በቪዛ በኤፍ1 ቪዛ የምንመጣለን፣ በቢ1 ቢ2 ቪዛ የምንመጣለን፣ በጄ1 ቪዛ የምንመጣለን። ይህ ነው አሜሪካን ሀገር ከመጣን በኋላ መጀመሪያ ዋሽንግተን ዲሲ ነው የምንኖረው። ከዛ በኋላ ደግሞ ለአንድ ለወር ለ2 ወር ደግሞ ካሊፎርኒያ ልንሄድ እንችላለን። አንዳንድ ጊዜ ደግሞ ኢቨን ግሪን ካርድ ሆልደሮችም ሆነን ከቦታ ቦታ በምንዘዋወርበት ጊዜ ለስራም ሆነ ለአንዳንድ ለግል ጉዳዮች አድራሻችንን የምንገደድባቸው ጊዜዎች ይኖራል። የአሜሪካን መንግስት ኢሚግሬሽን ኦቶሪቲስ ይህንን የአድራሻ ቅያሪ እንደ ሪኳየርመንት ማንኛውም አሜሪካን ሀገር የሚኖር ኤሊየን ወይም ኢሚግራንት ኤክሴፕት ሲቲዝን ካልሆነ በስተቀር አንድ ሰው ዩኤስ ሲቲዝን ከሆነና ወይም ደግሞ አንዳንድ ዲፕሎማቶች ከሆኑ አድራሻቸውን ቢቀይሩም ደና ሪኳየር ቀይረናል፣ እዚህ ነው የምንኖረው እወቁልን ማለት አይጠበቅባቸው። ከዛ በተረፈ ግን ማንኛውም ሰው ኢቨን ግሪን ካርድ ሆልደርስ ግሪን ካርድ ሆልደርስ ሆናችሁ አድራሻችሁን የምትቀይሩ ሰዎች እርግጠኛ ነኝ እስከዛሬ ድረስ ቀይራችሁ ላታውቁ ትችላላችሁ። ያ ማለት ግን እስከዛሬ ድረስ ህግ ተጥሷልና ካሁን በኋላ ህግ እየጣስን እንቆያለን ማለት አይቻልም። ስለዚህ ማንኛውም አሜሪካን ሀገር የሚኖር ሰው ሲቲዝን እና ዲፕሎማት ካልሆነ በስተቀር አድራሻውን በሚቀይርበት ጊዜ ለአሜሪካን መንግስት ማሳወቅ አለበት። 4 ነጥብ። ይሄ ለምንድነው አሁን የሚጠቅመው ያላችሁኝ እንደሆነ ሁኔታዎች በጣም እየከበዱ ነው አሁን እና መንግስት ጥቃቅን ነገሮች እየፈለገ ኢሚግራንቱን እንደዚህ የሚያዋክብ ከሆነ በተቻለ መጠን ብዙ የማይከብድ ከሆነ ማድረጉ ቀላል ነው፣ ህግን ማክበሩ። ይህን ነገር የምለው ለምንድን ነው? አድራሻ ለመቀየር እውነት ለመናገር ጠበቃም አያስፈልግም። ብዙ ውስብስብም ነገር አይደለም። በ20-30 ሰከንድ ውስጥ የምትጨርሱት ነገር ነው። ኦንላይን ነው የምትሄዱት። AR11 የሚባል ፎርም አለ ወይ ኦንላይን ትሞሉና የፊተኛውን አድራሻችሁን ትናገራላችሁ፣ አዲሱን አድራሻችሁን ትናገራላችሁ። ኤሊየን ነምበር ካለ ኤሊየን ነምበር ታሳውቃላችሁ። ከዛ በኋላ ሹት ማድረግ ዳሴድ። በተቻለ መጠን ደግሞ እንደ ኤቪደንስ ፕሪንት አውት መያዝ መጥፎ አይደለም። ያ ብቻም አይደለም፣ በሜይልም ማድረግ ይቻላል። AR11 ፕሪንት አድርጎ አድራሻውን አዲሱን አድራሻና የድሮውን አድራሻ አስገብቶ ፈርሞ መላክ ነው። እንደ ማስረጃ ፎቶኮፒው መያዝ ይኖርባቸዋል። እስከዛሬ ድረስ ኢንፎርስድ ሆኖ አያውቅም። እውነት ለመናገር እስከዛሬ ድረስ እኔ ብዙ አድራሻ ቀይሬያለሁ፣ አሳውቄ አላውቅም፣ ለመንግስት ችግር ደርሶብኝ አያውቅም። ስለዚህ ምሮ የምታወራው ልትሉ ትችላላችሁ። እስከዛሬ ድረስ አልሆነም። እውነት ነው። ካሁን በኋላ ግን ነገሮች አዝማሚያቸው ጥሩ እንዳልሆኑ መቼም ሁላችሁም እያያችሁ ነው። ስለዚህ ግን አክብሮ መቀመጥ ይሻላል። ስለዚህ ማንኛውም ሰው ኢሚግራንት የሆነ አድራሻችሁን በምትቀይሩበት ጊዜ ለአሜሪካን መንግስት ማሳወቅ አለባችሁ። እጅግ በጣም ቀላል ፕሮሰስ ነው። you can do it on your own። አለን ጉደታ ነኝ ከአለን ጉደታ የጠበቃ ቢሮ።
እሺ አሁን ደግሞ አድራሻ ስትቀይሩ በአሜሪካ ያላችሁ ግሪን ካርድ ሆልደርስ በኤፍ1 በቢ1 ቢ2 በጄ1 ቪዛ የምትሄዱ አድራሻ ከቀየራችሁ ማሳወቅ ያለባችሁ ለምንድን ነው? ይሄ አንድ መናገር የምፈልገው ሲቲዝኖችን አይመለከትም። አንዳንድ እዚህ ላይ እንደተጠቀሰው ዲፕሎማቶችን ላይመለከት ይችላል። ሆኖም ግን ግሪን ካርድ ሆልደርስም ሆናችሁ በጊዜያዊነት ወደ አሜሪካ የሄዳችሁ አድራሻችሁን ስትቀይሩ መናገር ወይም ማሳወቅ ለዩኤስሲአይኤስ ማሳወቃችሁ እንደ ግዴታ ማየት ያለባችሁ ለምንድን ነው? በአሜሪካ ውስጥ የሚገኝ ማንኛውም አሜሪካ ዜጋ ያልሆነ ወይም ነን ሲቲዝን አድራሻውን በለወጠ በ10 ቀናት ውስጥ አዲሱን አድራሻው ለዩኤስሲአይኤስ ማሳወቅ በህግ ግዴታ ይኖርበታል። ጠቃሚነቱ ይሄ ነው፣ ግዴታ ስለሆነ። ይሄ ህግ ግሪን ካርድ ያላቸውን የተማሪ ቪዛ ወይም በኤፍ1 የስራ ቪዛ ወይም ሌላ ማንኛውም አይነት ጊዜያዊ ቪዛ ያላቸውን ሁሉ ያጠቃልላል። ይህን ለማድረግ የሚያገለግለው ዋናው ቅጽ AR 11 ወይም ኤሊየንስ ቼንጅ ኦፍ አድሬስ ካርድ ይባላል። ስለዚህ ማንኛውም የግሪን ካርድ ሆልደርስም ይሁኑ ወይም ደግሞ በጊዜያዊነት ወደ አሜሪካ የሄዳችሁ ሁላችሁም የሚመለከት ጉዳይ ነው። እርግጥ ነው ከዚህ በፊት ይህን ነገር አላደረጋችሁት ይሆናል። አድራሻ ቀየራችሁ፣ ችግር አልመጣባችሁም ሊሆን ይችላል። ያ ማለት ግን አሁን ችግር አይገጥማችሁ ማለት ግን አይደለም። ይሄ ልክ እንደ አንድ ኳሊፊኬሽን እንደ አንድ ሪኳየርመንት የሚታይ ነገር ነው። ህግ ማክበር ነው። ስለዚህ ህግ ማክበር ደግሞ ከብዙ ነገር ይጠብቃችኋል፣ ከብዙ አደጋ ይከላከልላችኋል ማለት ነው። ማሳወቁ የሚያስፈልግባቸው አንዳንድ ሁኔታዎችን እንመልከት። አድራሻን አለማሳወቅ እንደ ወንጀል ሊቆጠር ይችላል። ይህ ደግሞ ወደፊት ለሚጠየቁ የጥቅማ ጥቅም ጥያቄዎች ያ ማለት እንደ ዜግነት፣ ግሪን ካርድ እድሳት የመሳሰሉ ነገሮች እንቅፋት ሊሆን ስለሚችል ነው። ሌላው ነገር ደግሞ ዩኤስሲአይኤስ ማንኛውንም ውሳኔ ወይም ቀጠሮ የሚልከው በፖስታ ስለሆነ አድራሻ ካልተቀየረ ወይም ደግሞ ተቀይሮ ካልተነገረ ጠቃሚ መረጃዎች ሊጠፉና ጉዳይም ሊዘገይ ይችላል። ለምሳሌ አንድ ሰው ከኒውዮርክ ከሆነ ጊዜ በኋላ ወደ ዋሽንግተን ዲሲ ኦር ወደ ሌላ ስቴት ሊቀይር ይችላል። የዛ ጊዜ ዩኤስሲአይኤስ የሚልካቸው ነገሮች አሉ። ለምሳሌ ለግሪን ካርድ ሆልደርስም ሊሆን ይችላል፣ ለተለያዩ ሌሎችም ነን ሲቲዝን ለሆኑ ለሌሎች ነዋሪዎች። ስለዚህ በዚህ ወቅት አድራሻቸውን ቀይረው ካልተናገሩና ዩኤስሲአይኤስ ያንን ፖስታ ልኮ ካልደረሰ ሌላ ከባድ ችግር ማለት ነው። ስለዚህ ከዚህ ለመጠበቅ አድራሻቸውን ስትቀይሩ ወዲያውኑ ማሳወቃችሁ በጣም አስፈላጊ ነው። ይሄ ደግሞ አልፎ ተርፎ ወደ ዲፖርቴሽንም ጭምር ሊያደርሳቸው የሚችል ትልቅ የሆነ ችግር ሊያመጣባቸው የሚችል ነገር ነው። ስለዚህ ማድረጉ በጣም ጥቅም አለው፣ አይጎዳም ሳይሆን ጥቅም አለው፣ እንደ ግዴታ መታየት አለበት። ስለዚህ አድራሻን ለመቀየር ቀላሉ መንገድ በኢንተርኔት ወይም ደግሞ በኦንላይን ሲሆን አንዳንድ መንገዶችን መጠቀም ይቻላል። ለምሳሌ አዲስ አሰራር አለ፣ ኢንተርፕራይዝ ቼንጅ ኦፍ አድሬስ። ስለዚህ ይሄ አዲሱ አሰራር ሲሆን በአንድ ጊዜ ሁሉንም በእጃችሁ ላይ ያሉ ጉዳዮችን ወይም ፔንዲንግ ኬዝስ አድራሻችሁን እንድትቀይሩ ይረዳችኋል። ስለዚህ በዚህ በኦንላይን ሲስተም ገብታችሁ ይሄንን ቅያሪ የምታደርጉበትን መንገድ ማስተካከል ትችላላችሁ። ለዚህ የምትሞሉት ፎርም AR 11 ይባላል። ስለዚህ በፖስታ ቤት መላክ ይቻላል፣ በኦንላይን መሙላት ይቻላል። ለዚህ ምንም ጠበቃ አያስፈልጋችሁ፣ እራሳችሁ ይሄንን ኮንፈርም ማድረግ ትችላላችሁ፣ ይሄንን ወዲያውኑ መላክ ትችላላችሁ። ሆኖም ግን በዛ ወቅት ይሄንን ፎርም ስትሞሉ የሚሰጣችሁ ኮንፈርሜሽን ነምበር አለ። ያንን ኮንፈርሜሽን ነምበር ፕሪንት አድርጋችሁ በፈለጋችሁት አይነት መንገድ ይሁን መያዛችሁ በጣም አስፈላጊ ነው። ምክንያቱም ይሄ ኮንፈርሜሽን ነምበር በጣም ስለሚያስፈልጋችሁ ማለት ነው። አንዳንድ ልዩ ሁኔታዎች አሉ። ለምሳሌ ጎብኚዎች በቢ1 ቢ2 ለአጭር ጊዜ ለምሳሌ ለሳምንት ሆቴል ሊቆዩ ይችላሉ። እነዚህ ጎብኚዎች አድራሻ መቀየር አያስፈልጋቸውም። ሆኖም ግን ከአንድ ወር በላይ ለሆኑ ጉዳዮች የሚመጡ ደግሞ ሰዎች አድራሻ ሊቀይሩ ይችላሉ። ለምሳሌ በስብሰባ ምክንያት ሊሆን ይችላል፣ በስራም ምክንያት ሊሆን ይችላል። አድራሻ ሊቀይሩ ይችላሉ። በዚህ ወቅት አድራሻ ቀይረው ለአንድ ሳምንትም ይሁን ለአንድ ወር የሚቆዩ ከሆነ ወይም ከዛ በላይ አድራሻቸውን መቀየራቸው ማሳወቃቸው በጣም አስፈላጊ ነው። ስለዚህ ጥንቃቄ ያስፈልጋል። ይሄ ምንድነው? አድራሻ ከቀየራችሁበት ቀን ጀምሮ ያሉትን 10 ቀናት አትለፉ። ስለዚህ አድራሻ በቀየራችሁ በ10 ቀናት ውስጥ አድራሻ መቀየራችሁን የሚያሳየውን ፎርም መሙላታችሁን ወይም AR 11 የተባለውን ፎርም መሙላታችሁን ማሳወቅ አለባችሁ ማለት ነው። ሌላው ኦንላይን፣ በተለይ በኦንላይን ደግሞ ስትቀይሩ የሚሰጣችሁ እንዳልኳችሁ ኮንፈርሜሽን ነምበር አለ። እሱን ደግሞ ለወደፊት ማስረጃ ስለሚሆናችሁ እሱን በጥንቃቄ ማስቀመጣችሁ ጥሩ ነው። በፖስታ ቤት ይደረጋል። በፖስታ ቤት ፎርም ሞልታችሁ ማስገባትና መላክ ትችላላችሁ። ሆኖም ግን በጣም ቀላሉ መንገድ አሁን በኦንላይን ፎርሙን መሙላት ነው። ስለዚህ ይሄንን ማድረጋችሁ በጣም አስፈላጊ ነው።
እንግዲህ በዚህ ወቅት በኦንላይን ለመሙላት የምትፈልጉ ከሆነ እንዳልኳችሁ ቀላል መንገድ አለ። አዲሱን የኢንተርፕራይዝ ቼንጅ ኦፍ አድሬስ ማለት ነው ወይም ደግሞ ECOA ሲስተም በመጠቀም በአንድ ጊዜ ሁሉንም መረጃዎች ማስተካከል ትችላላችሁ። ድረገጹን ከፈለጋችሁ www.uscis.gov/address-change ስለዚህ እዚህ ዌብሳይት ላይ በመግባት ያው ለUSCIS ስለሆነ የምታሳውቁት አድራሻችሁን መቀየራችሁን የሚገልጸውን AR11 ስትሞሉ በዚህ ዌብሳይት ላይ ገብታችሁ አድራሻ መቀየራችሁን ማሳወቅ ይኖርባችኋል ማለት ነው። የUSCIS ኦንላይን አካውንት ካላችሁ ቀድማችሁ ደግሞ ያ አካውንት ካላችሁ ወደ ምንድነው የምታደርጉት? ወደ አካውንታችሁ ሎጊን አድርጋችሁ ትገባላችሁ። ከዛ ማይ አካውንት የሚለው ስር ቼንጅ ኦፍ አድሬስ የሚለውን ትጫናላችሁ። ከዛ አዲሱን አድራሻችሁን ታስገባላችሁ። በዚህ መንገድ ለሁሉም ሌሎችም ፔንዲንግ የሆኑ ኬዞች ቢኖራችሁ ያንን አንድ ላይ ማስተካከል ትችላላችሁ ማለት ነው። ለዚህ ደግሞ ምንድነው ማዘጋጀት ያለባችሁ ካላችሁ ምን ማዘጋጀት አለብኝ ካላችሁ ማመልከቻችሁን ከመጀመሪያችሁ በፊት አንዳንድ እጃችሁ ላይ ሊኖሩ የሚገቡ ነገሮች አሉ። ለምሳሌ አድራሻችሁን የቀድሞውና አዲሱን አድራሻችሁን እንደዚሁም ደግሞ ኤሊየን ሬጅስትሬሽን ነምበር ይሄ ደግሞ ብዙ ጊዜ ግሪን ካርድ ወይም ደግሞ የስራ ፈቃድ ላይ የሚገኝ ባለ 9 አሃዝ ቁጥር ነው እሱ። ሌላው ነገር ደግሞ ሪሲት ነምበር በአሁኑ ወቅት በሂደት ላይ ያለ ጉዳይ ካላችሁ ለምሳሌ እንደ I-751 የመሳሰሉ ጉዳዮች እና እንደ I-485 ያሉ ፎርሞች ማለት ነው። እነዚህ ሁለቱ የመሳሰሉ ፎርሞች ቁጥሮቹን ማስገባት ይኖርባቸዋል ማለት ነው። ስለዚህ ሎጊን አድርጋችሁ ገብታችሁ ማይ አካውንት ላይ ገብታችሁ ከዛ ቼንጅ ኦፍ አድሬስ የሚለው ላይ እነዚህን ሁሉ ነገሮች እያካተታችሁ መስራት ትችላላችሁ፣ መሙላት ትችላላችሁ ማለት ነው። ከዛ ኮንፈርሜሽን ነምበር ሲሰጣችሁ ያንን ኮንፈርሜሽን ነምበር ፕሪንት አድርጋችሁ ያዙ። ይሄ ደግሞ እንደ መከላከያ አድራሻህን አላሳወቅሽም ብትባሉ እንደ መከላከያ የሚጠቅማችሁ ይሄ ኮንፈርሜሽን ነምበር ነው። ስለዚህ በፖስታ ቤትም ከሆነ ደግሞ ቼንጅ ኦፍ አድሬስ አገልግሎት ለUSCIS መረጃውን ስለሚያስተላልፍ በፖስታ ቤት ስለሆነ እያንዳንዱ ነገር ማሳወቅ አለባችሁ። ስለዚህ ከዚህ ሁሉ ከፖስታ ቤት ከምትንገላቱ በኦንላይን በአጭር በደቂቃዎች ውስጥ ብታሳውቁ በጣም የተሻለ ይሆናል ማለት ነው። እንግዲህ እስካሁን የተመለከትነው 3 የተለያዩ ጉዳዮችን ነው። በትዳር የሚገኝ ግሪን ካርድን ጠብቆ ማቆየት፣ ላለማጣት ጥረት ማድረግ፣ ከዛ ደግሞ ይህን ግሪን ካርድ ከ2 ዓመት ጊዜያዊ ግሪን ካርድነት ወደ 10 ዓመት ከፍ ያለው የቋሚ ግሪን ካርድነት ብሎም ደግሞ በዚህ የግሪን ካርድ አማካኝነት ደግሞ ለሲቲዝን ማመልከት፣ እነዚህ 2 ነገሮችን ተመልክተናል። አሁን ደግሞ አድራሻን ሲቀየር ስለማመልከት ይሄ በተለይ በአሜሪካ የምትገኙ ኢትዮጵያውያንን በጣም የሚጠቅማችሁ ስለሆነ ይሄንን ቪዲዮ ደግማችሁ ማየታችሁን አትርሱ፣ ይጠቅማችኋል። ማንኛውም አስተያየትና ጥያቄ ካላችሁ በኮሜንት ሴክሽን ላይ ማሳወቃችሁን አትርሱ፣ ጻፉልኝ፣ ምላሽ እሰጣለሁ። በሚቀጥለው ጊዜ ደግሞ በሌላ በጣም ወሳኝ የሆነ መረጃ እንመለሳለን። በተለይ አሁን ይጀምራል ተብሎ ስለሚጠበቀው ዲቪ ደግሞ አንዳንድ አዳዲስ የሆኑ መረጃዎች ይወጣሉ ሰሞኑን፣ በሱም ጉዳይ ተመልሰን እንመጣለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ ቤተሰብ ሁኑ። እንደዚሁም ደግሞ የዶላር ምልክት ከነካችሁ እያንዳንዱ እንደዚህ አይነት መረጃ ያሏቸው ቪዲዮዎች አያመልጧችሁም። በሚቀጥለው ጊዜ ተመልሰን እንመጣለን። ይሄ ኢንፎቴመንት የዩቲዩብ ቻናል ነው። እኔ ፋሲል ነኝ።